አሰላሙ አሌይኩም ወረህመቱላህ ወበረካቱሁ ድና እየተከበራችሁ የቻናል ተከታዮች እንዴት ናችሁ? ሰላም ናችሁ? ዛሬም እንደተለመደው የጁማ ማርፈጃያን ብሎግ ይዤላችሁ መጥቻለሁኝ። ውዶቼ ሼር ላይክ እያደርጋችሁ አበርታቱኝ። እንዲሁም ቤተሰብ ያልሆናችሁ የደውል ምልክቱን እየነካችሁ ቤተሰብ ሆኖ እዚህ ጋር እንደምታዩኝ ጠዋት ያው ሱቢ ተነሳው ብዬ ያው አርፍጄ ነበረ ተነስቼ ተጣጠብኩኝ እና ታውቃላችሁ ጁምአ ሲሆን እኔ ቤተሰቦች ጋር ነው የምውለው ጁምአን ማለት ነው። ግን በጧት ተነስቼ እንጀራ መጋገር ስለነበረብኝ በነገራችን ላይ ለሁለተኛ ጊዜ ጁምአ ቀን ምጣድ ሰጠድ እንጂ ጁምአ ቀን እንጀራ ጋግሬ አላውቅም ማለት ነው። ለሁለተኛ ጊዜ ነው ጁምአ ቀን እንጀራ መጋገር ከእንትን ነው ካጋጠመኝ ማለት ነው። እና እዚህ ጋር እንደምታዩኝ ተጣጠብኩኝ ምናምን። አሁን ምንድነው የማድርገው ምጣዴን እለኩሳለሁኝ ማለት ነው ውዶችዬ። ሸር ላይክ እያደረጋችሁ አበርታቱኝ። እዚህ ጋር እንደምታው ሞሰቤን አንስቼ ነበረ። ከዛ ላስቲኬን አነሳሁኝ አረጋግፌ ምጣድን እዛ ጋር አስቀምጠዋለሁኝ። የማደርገው ሰፌድ ላይ ላስቲኬን እንጀራ ላስቲኬን ቀየርኩኝ። ከዛ ትንሽ አየር የሚያገኘዋል ሞሰቡ ማለት ነው። እንደምታው የእንጀራ ላስቲኬን በምታዩት መልኩ እዚህ ጋር አደረኩኝ። ከዛ ምጣዴን ለኮስኩ ማለት ነው። እና በነገራችን ላይ የሆነ ኮሜንት እንጀራ እየጋገርኩኝ የሆነ ኮሜንት ተጽፎልኝ ነበር ማሻአላ ምጣድሽ ምናምን የምትሉኝ ማለት ነው። አዎ ያውም ዳቦ ታውቃላችሁ ሲጋገር ምጣድ ያበላሻል። ትንሽ ዳቦ ጋግሬበት ብቻ አበላሸኋት እንጂ ቆንጅዬ ምጣድ ናት። ያው እኔ ከመጣሁኝ ሁለተኛ ዓመቴን ጨርሼ ያው ሶስተኛ ዓመቴን ይዣለሁኝ ማሻአላ። ከዛም በፊት የነበረች ምጣድ ናት ማሻአላ። አሁን አለ ያኔ ቆንጆ ደህና ቆይቶልኛል። በልስ በጥቅሉ ያው እቃ እንደያዛችሁት ነው ማለት ነው። እና እዚህ ጋር እንደምታው የመጀመሪያ እንጀራ አሰፋሁኝ ማሻአላ። በጣም የሚያምር እንጀራ ነበረ እስከ መጨረሻው ድረስ ሰውት ማለት ነው። ከወደዳችሁት ደግሞ ሼርና ላይክ አትርሱ፣ አበረታቱኝ። ቤተሰብም ያልሆናችሁ የደውል ምልክቱን እየነካችሁ ቤተሰብ ሆኑን። እዚህ ጋር ሰፌድን የማደርግበት እንጀራ የማወጣበትን ማለት ነው እቃ አዘጋጀሁኝ። ፌርሜሎን አድርጌ ከዛ አንዲት መዘፍዘፊያ አድርጌ ከላይ ሰፌድን ቁጭ ለማድረጊያ ማለት ነውና ያው ይሄ ነገር ለናፈቃችሁ ኢንሻአላህ እናንተ ነው ለሀገራችሁ ያብቃችሁ ማለት ነው። እንደውም እንጀራ መጋገር አንችልም እንደው ምናምን ለምትሉ ቀላል ነው፣ አብሽራው ይዟችሁ ትለምዱታላችሁ ነው የምላችሁ። እዚህ ጋር እንደምታው እንጀራዬን ማወጣበትን አዘጋጀሁኝ ማለት ነው ውዶች። የመጀመሪያ እንጀራ አብረን እናወጣለን ማለት ነው። በጣም ደስ የሚል ማርፈጃ ነበረ። ያው በጧት ተነሳሁኝ ብዬ ግን አርፍቼ ነበር የተነሳሁት። ሆኖም ያው ጨርሰናል ማለት ነው። ማሻአላ የመጀመሪያ እንጀራ በምታዩት መልኩ ቆረጥ አድርጌዋለሁኝ እንጂ ቆንጆ እንጀራ አወጣሁኝ ማለት ነው። ያው ወደ እናንተ ጋር ለማሳየት ወደ ካሜራ ብቻም ሳላስጠጋ እኔ ያልተውም። እና እዚህ ጋር ደግሞ በባለፈው ላስቲክ ነው ፋፊዬ ከጀርባ ያለው እንዳይቃጠልብሽ ላላችሁኝ፣ ያው ላስቲክ ነገርም አለ አይደርስበትም ብዬ ነው። ለካሜራ ቅርበት መስሎ ይታያቸዋል እንጂ ርቀት አለው። በእርግጥ ካርቶንም ከጀርባው ስላለው ያው ትንሽ ነገር እሳት ወደዛ ከሄደ ልክ ናችሁ ማለት ነው። እንዳይቃጠልብሽ ላላችሁኝ እሺ እዛው ስለሆንኩ ብዬ ነው እንጂ ኢንሻአላህ ጠነቀቃለሁኝ ማለት ነው ውዶችዬ። እስኪ አንዳንድ ነገር ልበላችሁ ማለት ነው። ጁማ በተለይ እኔ ታውቃላችሁ ብዙ ጊዜ ያኔ ብዙ ጊዜ ብቻ ሳይሆን ከመጣሁኝ አንስቼ ጁማን የማሳልፈው ቤተሰብ ጋር ነው ማለት ነው። ጁማ መጥቶ በጣም ደስ ይለኛል ማለት ከዛ ከጁማ ውጭ ቤተሰብ ጋር ሊድም አልገናኝም ማለት አይደለም። ሁልጊዜም እንገናኛለን። ያኔ ሁልጊዜም ስላችሁ ቢያንስ በሶስት ቀንም በሳምንትም እንደነገርኳቸው ጁማ ቀን ሊሆን ይችላል የምንገናኘው። ግን የሆነ ሁላችሁም ጋር በአንድ የምትሰባሰቡ ጁማ ቀን ምናምን ሲሆን ነው። በተለይ እናት ደግሞ ሁሉን ሰብሳቢ ናት። እናት ማለት ያው የእናትን ጥቅም ታውቁታላችሁ ሁላችሁም። ከሁሉም ቦታ ተሰባስባችሁ እናታችሁ ጋር ነው ሁላችሁም ተሰባስባችሁ የምትገናኙት። እህታችሁ ወይም ወንድሞቻችሁ በየቦታው እህታችሁ ወይ በየቦታው ሆነው እናታችሁ ጋር ነው መቼ የምትገናኙት ማለት ነው። ያው ይሄንን የምታውቁት ታውቁታላችሁ። እና እናታችንን ሻመት ያኖርልን አላህ እድሜና ጤናዋን ይስጥልን ማለት ነው። ሰብሳቢያችን የኔ ውድ እናት እላለሁኝ ማለት ነው። በዚህ አጋጣሚ እናቴን ፍቅር ልግለጽ። ሁልጊዜም ተገልጾ የማያልቅ ነው የእናት ፍቅር። በእርግጥ የእናት ውለታዋ የእናት ብዙ ነገሯ ማለት ነው። ያው አጋጣሚ ባጋጠማቸው ሰዓት ጊዜ የእናታቸውን ፍቅር መግለጽ ደስ ይላል ማለት ነው። እና ማሻአላህ ይሄን የሚያምር እንጀራ በምታዩት መልኩ እየጋገርኩኝ ነው ማለት ነው ውዶችዬ።
ቤተሰብ ያልሆናችሁ ቤተሰብ ሁኑኝ። እንዲሁም ደግሞ ቤተሰብ የሆናችሁ ደግሞ ሸር እና ላይክ እያደረጋችሁ ተባበሩኝ፣ ያሳድጉኝ ማለት ነው። ያው ስደት ከመምጣት ዝሁን ሞክር ብለን ነው ኢንሻአላህ። አላህ ርዝቃችንን በሀገራችን ላይ እያድርገው። እናንተንም በሀገራችሁ ላይ በሰላም አምጥቶ ባላችሁ ነገር ፏ ብላችሁ የምትኖሩ አላህ ያድርጋችሁ ማለት ነው ውዶችዬ። እና እንደምታዩት ቆንጆ እንጀራ እየጋገርኩ ነው እላችኋለሁኝ። ይሄ ሊጥ በነገራችን ላይ አሁን ሰሞኑን ብርድ ስለሆነ የሶስት ቀን ከተወካ በሶስተኛ ቀኑ ነው እየጋገርኩት ያለሁት። ቆንጆ እንጀራ ነው ማሻአላ። በነገራችን ላይ እንደ ዛሬ ማኩታችሁ ነው ማታ አብኩታችሁት ጠዋት ትታቀጡ ነው ከሰዓት ይጋገራል። ግን አሁን ያለንበት ሰሞኑን ደግሞ ብርድ ነው። ብርድ ደግሞ ያው ታውቃላችሁ ሊጥ በደንብ አያቦካም። ስለዛ ምንድነው ሲቦካም ቆንጆ ይሆናል። እንጀራ ያምርላችኋል። 3 ቀን ነው ያቦካሁት ማለት ነው። እኔ ብዙ ጊዜ ቪዲዮ ሰራ ብሎግ ሰራ እንጀራ ያው ከናቦካኩ አሳይን ብላችሁኝ አንድ ጊዜ አሳይቻችኋለሁ። እህሉን ሳዘጋጅም ሳስፈጨውም እንደውም ማነው ሳቦካውም አሳይቻችኋለሁ ማለት ነው። ብዙ ልጆች አሳይን ፋፊዬ ምናምን ስለምትሉኝ ያው ወደ ታች መለስ ብላችሁ ብታዩ የአቦካክ ቀላል ነገር ነው። መቼም ምናልባት የማታውቁ ልጆች ካላችሁ ነው እንጂ አቦካክ ማንም ይቸግራል ብዬ አላስብም ማለት ነው። የ3 ቀን ሊጥ ነው ማለት ነው። እንዲህ ያማረ ውብ የሆነ እንጀራ እየተጋገረ ያለው እናንተ ምንም ለሀገራችሁ እያብቃችሁ እያልኩኝ አንዳንድ ነገር ልበላችሁ ማለት ነው። ያው በዚሁ አጋጣሚ ሁላችሁም በማንም ህይወት አትኖሩ፣ ሁልጊዜም የምለው ነገር ነው። በነገራችን ላይ ለእህቶች ለሴት እህቶች በነገራችን ላይ እኛ ሴቶች ነን ብዙ ጊዜ በሰው መንገድ የምንጓዘው በይሉኝታ የምንጓዘው በቃ የራሳችንን በራሳችን በሆነ ነገር የማንጓዘው እኛ ሴቶች ነን። ለምን እንደሆነ ግራ ይገባኛል። አብዛኛዎቹ ደግሞ ማሻአላህ ቆራጥና ጀግና እህቶች አሉ ማለት ነው። ግን በነዛ ደግሞ ልክ ሌሎች በሰው በቃ በሰው አይምሮ የሚመሩ በሰው መንገድ የሚሄዱ በራሳቸው በቃ መቋቋም የማይችሉ ሆኖ ራሳቸውን ዝቅ የሚያደርጉ እህቶች አሉ ማለት ነው። እንደዛ መሆን የለበትም። ሁላችሁም በራሳችሁ መንገድ በቃ በራሳችሁ ማለት አንዳንድ ጊዜ እኔ የምኖረው ራሴ ነኝ የማኖረው ራሴን ማለት የማኖረው ራሴ ነው ራሴ ነኝ። ማንም እያኖረልኝ አይደለም። ያኖርልኝ ስላችሁ ከአላህ ጋር ማንኛውም ሰው ህይወቱን እየቀጠለ የሚሄደው እየኖረ በቤቱ የሚሄደው ራሱ ነው እንጂ ያ ከውጭ ያለ ሰው ስለእናንተ የሚያወራ ወይም ደግሞ ስለሱ አፍ ብላችሁ የምትኖሩለት አይደለም እናንተን የሚደግፋችሁ ማለት ነው። ስለዚህ በሰው መንገድ በጭራሽ አትሄዱ። በራሳችሁ በሆነ መንገድ ባላችሁ ነገር ፏ ብላችሁ የምትኖሩና በራሳችሁ የመተማመን ትልቁ ነገር የኛ በራስ የመተማመን ነገር ሊኖረን ይገባል። ዋነኛው ትልቁ ነገር በራስ መተማመን በቃ በራስ መተማመን ማለት እኔ ጎበዝ ነኝ፣ እኔ ጠንካራ ነኝ፣ እሰራለሁ በቃ። የሆነ ጊዜ በነገራችን ላይ እኔ ጠንካራ እንስት ሴት ነኝ የሚል እንትን ላይ ግሩፕ ነበረ በፊት ላይ ቢያንስ 2008 2009 አካባቢ ላይ መሰለኝና በጣም ብዙ ነገር ተምሬበታለሁኝ። በራስ የመተማመን በራስ በቃ ጠንካራነትን የማሳያ እንትን እዛ ላይ ተምሬበታለሁኝ ማለት ነው። እና በራሳችን በእርግጥ ፈተናዎች ሊገጥሟችሁ ይችላሉ፣ ብዙ ፈተናዎች ሊገጥሙን ይችላሉ። ሁላችንንም ግን ፈተናን ሰው ልጅ አትንካኝ አይባልም መቼም። ስለዚህ ያንን ፈተና ደግሞ ተዋቶ ጀግና ሆኖ ወደፊት በቃ ለመኖር ያንን ያለፈበትን ለመርሳት ጠንካራ ሆኖ በራስ መተማመን ነው ከኛ የሚጠበቀው ማለት ነው። አንዳንድ ጊዜ የሆነ ችግር ባጋጠመን ሰዓት ራሳችንን ወደታይ ዝቅ ልናደርግ አይገባም። በራስ የመተማመናችንን ልናጣ አይገባንም ማለት ነው። ይሄ የአብዛኛዎቹ ድክመት ነው ብዬ ስለማስብ ነው። በዚሁ ልክ ደግሞ እንዳልኳችሁ በጣም ጠንካራ እህቶች አሉ። ይሄ ሁላ የሚታየው በሴቶች ነው እንደነገርኳችሁ። ወንዶች በቃ ከሆነ ይሆናል ያን ያክል በሰው የሚኖሩ አይደሉም። ማሻአላ በራሳቸው የሚኖሩ በራሳቸው በቃ በራሳቸው እንትን ብሎ ተማምነው የሚኖሩ ናቸው ማለት ነው። እና እኛም በራሳችን እንተማመን ሴቶች። እዛም ስንመጣ ሰርቼ እኖራለሁ እንጂ ሰርቶ ያኖረኛል ብላችሁ ሳይሆን ሰርተን እንኖራለን ብላችሁ ልባችሁ ማሳመን አለባችሁ። ትልቁ ነገር ማለት ነው። ማለት በማንም ሰው ተደግፋችሁ አትምጡ። የሴት ልጅ ጠንካራ ጎኗ በራስ የመተማመኗ ነው። በራስ ከተማመነች ትልቅ ደረጃ ትደርሳለች። ፈተናዎችን ታልፋለች።
ነው ምለው እኔ በራሴ ማለት ነው። ስለዚህ ለሁላችሁም ትምህርት ይሆናል። እስኪ እኔ በራሴ መተማመን አለብኝ ብላችሁ ከዛሬ ጀምራችሁ ራሳችሁን አንቁ ማለት ነው። በነገራችን ላይ አንድም ኮሜንት የሆነ ጊዜ ሁሉም መካሪ የሆነ ከቶ ተመካሪው ማን ነው ያለች እህት አለች። እና አንዳንድ ጊዜ አሁን እኔ የሆነ ሰው ምክር ሲመክር ምናልባት እኔ ያላሰብኩትን ወይም ደግሞ እኔ ጋር የሌለውን ሊሆን ይችላል ያ ሰው የሚናገረው እና ያ ማለት አዳመጥኩት ማለት ለእኔ ጠቃሚ ነው ማለት ነው። የምንመክረውና የምትመክሩበት እንትን ይለያያል። የሆነ ያ ሰው የሚመክራችሁ ወይም ሌላኛው የሚመክራችሁ የሁሉም መንገድ ያለው የሁሉም የተለያየ ምክር ነው ማለት ነው። እኔ ከምክር ብዙ እማራለሁ በነገራችን ላይ እንኳንና በድምጽ ቀርቶ በኮሜንት በሚጻፍልኝ ምክር እውነቴን ነው የምላችሁ ብዙ ትምህርቶች እየወሰድኩ ነው ማለት ነው። ስለዚህ አንዳንድ ጊዜ ምክር ለመካሪውም ጠቃሚ ነው የምለው እንደገና ደግሞ መካሪው አሁን መከረ አይደል የሆነ ኮሜንት አስተያየት ሲጻፍለት እሱም ተመከረ ማለት ነው። ገባችኋ? አሁን ላይ ተመካሪው ማን ነው ሁሉም መካሪ የሚባለውን ነገር እኔ አልሰማም። ምክንያቱም ያ መካሪውም ከሚጻፍለት ኮሜንት ወይም ደግሞ ሌላ ሰው ምክር ሲሰጥ ሲሰማ ብዙ ነገር ይማራል ያም መካሪው ማለት ነው። እና በዚህ አትጓዙ። ተመካሪው ማን ነው አትበሉ። ሁሉም ተመካሪ ነው፣ ሁሉም መካሪ ነው። አለቀ። ሁሉም ሰሚ ነው። ገባችኋ? እኔ ይሄን ነው ብዬ የማምነው እና ሁላችሁም ምከሩ፣ ተመከሩ። በቃ አለቀ። ይሄ ኖርማል ነገር ነው እኮ መመከር እኮ ለራስ እውቀት ነው እንጂ የስንፈት አይደለም መቼም። ገባችኋ? ራስን የማሻሻል ነው ብዬ ነው የማስበው ማለት ነው። እና ውዶች እስኪ ትኩስ እየበላችሁ ልበላችሁ፣ በደረቁ አላድርጋችሁ። እንደምታምን የመሰለ እንጀራ እየጋገርኩ ነው ማለት ነው። እናንተንም አላህ ሱብሃነሁ ወተዓላ ሀሳባችሁን አሳክቶላችሁ ወደ ሀገራችሁ ገብታችሁ በራሳችሁ ህይወት የምትኖሩ አላህ ያድርጋችሁ ማለት ነው። እና የሆነ ኮሜንት ደግሞ ያው ከኮሜንቶች አንዳንድ እንትን እያልኩ ልሄድ ባልሽ የለም ለምንድነው ምግብ የምትሰሪው ላለችኝ እህቴ፣ ባለቤቴ እኮ አለ አሁን አልነበረም፣ ባለቤቴ አልነበረም ያልኳችሁ ቆየ። አሁን ቆየ ቢያንስ ከመጣ እንኳ ከኦልሞስት ከ4 ወር በለጠው ማለት ነው ከመጣ እና ቆይቷል። ያኔ እንደዛ ብዬ የለቀኩት ቪዲዮ ቆይቷል ብቻ ነኝ ያልኩበት ማለት ነው። አሁን ግን ባለቤት ያለ ሰብሪና አለች፣ ፋሚሊ ሆነናል ማለት ነው በጥቅሉ ውዶች። እና ያ በፊቱን ቮይስ ሰምታችሁ አሁን ላይ እንዲህ ብለሽ አልነበረም አትበሩ። ቪዲዮ እዩ ማለት በተከታታይ የማትከታተሉ ልጆች ትመስለኛላችሁ እንደዛ አይነት ኮሜንት የምትጽፉ። የምትከታተሉ ደግሞ ሁለ ነገሩን ያው እንደመጣም እሱም ጋር ኢንተርቪው እያረኩት እየጠየኩትም አብዲ ጋር ማለት ነው እየለቀኩ ስለሆነ ታውቃላችሁ። ግን የማታዩት የማትከታተሉ ልጆች ናቸው ያን ብላችሁ የምትጠይቁኝ ይመስለኛል። ለማንኛውም አለ ባለቤቴ እንዲሁም ልጄ ቤተሰብ ሙሉ አለን እላቸዋለሁ። ማሻአላህ ምን የመሰለ እንጀራ እየጋገርኩ ነው። ትኩስ መብላት የሚፈልግ ኑ ኑ እንብላ፣ በርበሬ አደርግላችኋለሁ ማለት ነው። እና በምታዩት መልኩ እንጀራያን ጋገርኩኝ ይላችኋለሁ ውዶችዬ። ይህን ይመስላል የጁሙአ ማርፈጃችን። በጧት ተነሳሁኝ ብዬ ግን ፀሐይ እንደምታዩት ምጣዱ ላይ ወጥቶብኛል። ምንም ማድረግ አይቻልም። ትንሽ ነው የቀረኝ። ያው የተወሰነ ይሄን መጨረስ አለብኝ በቃ ምናምን ብዬ እየጋገርኩ ነው እላችኋለሁ። ይህን ይመስላል ውዶቼ። ሰብሪ ያው ትንሽ ሳሟት ስለነበር በጠዋት መነሳት አልቻልኩም። ያው ለእኔ ግን ሱብሂ ተነሳሁ ብዬ ነበር 1 ሰዓት ላይ ረፈደ። ከዚሁ ምጣድ ሳልወጣ ረፈደብኝ ማለት ነው። የእንትኑ ምጣድ ቢሆን በነገራችን ላይ ኤሌክትሪክ ምጣድ ቢሆን እንደዚህ አያፈጥናችሁም። በእንጨት ሲሆን ግን ያፈጥናል። በቃ እንጀራ ያምርላችኋል። ቆንጆ ነው ማለት ነው። እና ይሄን ይመስላል ውዶች የጁሙአ ማርፈጃችን። ቤተሰብ ያልሆናችሁ ቤተሰብ ሆኑን፣ ቤተሰብ የሆናችሁ ደግሞ ሼር ላይክ አድርጉ። በማንኛውም ሰዓት ቪዲዮ ወደ እናንተ ጋር እንድደርስ የደወል ምልክቱን እየነካችሁ ቤተሰብ ያልሆናችሁ ቤተሰብ ሆኑን፣ አበረታቱኝ ማለት ነው። ፋፊዬ ቁጥርሽን ለምትሉኝ ደግሞ ፕሮፋይሌ ስር ቁጥሬን አስቀምጫለሁኝ፣ በዛ ማግኘት ትችላላችሁ ማለት ነው። ግን አብዛኛዎቻችሁ ድውል ታረጉና ማለት ነው እኔ እርግጠኛ ወንድ ሊሆን ይችላል አላሁ አለም ጸጥ ትላላችሁ። እኔ የምፈልገው የስራ ሰው የሆነ ሰው ስራ ለመስራት ወይም ደግሞ በቃ አለ አይደለ አላማ ያለው ሰው ቢመጣ ችግር የለውም። ግን ዝም ብሎ ሰው ባይመጣ ደስተኛ ነኝ። ምክንያቱም ምንም የምሰራው ነገር ስለሌለ ማለት ነው። እና ይሄን ይመስላል ልጆች የዛሬው ውሎ የጁሙአ ማርፈጃችን እላችኋለሁ። ጁሙአ መጥቶ በጣም ደስ የሚልብኝ በቃ የምደሰትበት ቀን ነው እላችኋለሁ።
እናንተንም በሀገራችሁ አብቅቷችሁ ቤተሰቦቻችሁ ጋር በቤታችሁም ሆነ በቤተሰቦቻችሁም ጋር ፏ ብላችሁ የምታሳልፉ አላህ ያድርጋችሁ። የዘወትር ምርቃኔ ነው ሁልጊዜም። እኔ ብሎግ በሰራሁኝ ሰዓት ለእናንተ መልካም ነገር፣ ለእናንተ ዱዓ፣ ለእናንተ በቃ አለ አይደለ የሆነ ነገር ሳልል ለተመልካቼ እንትን አልልም አልተውም ማለት ነው። እና ውዶችዬ ይሄን ይመስላል እላችኋለሁኝ። በበርበሬ እንጀራ ስጭን እያሉኝ ነበር እዚህ ጋር። በበርበሬ እንጀራ ያው ትኩስ እንጀራ ይጣፍጣል ታውቃላችሁ። እኔ እቃ ብሎ ሲጋገር ነው ብዙ እንትን የምለው። ከዛ ሰጣቸዋለሁኝ እላቸዋለሁኝ። ለእናንተም ነው ታዲያ ለእነሱ ብቻ አይደለም የምሰጠው። ይህን ይመስላል የጁምአ ማርፈጃችን ውዶችዬ። ሼር እና ላይክ አትርሱ። ኢንሻአላህ ጥያቄ መጠየቅ ከፈለጋችሁ መጠየቅ ትችላላችሁ። እንዲሁም ደግሞ ስለ ቦታ መግዛት የምትፈልጉ ልጆች ማናገር ትችላላችሁ። በነገራችን ላይ ቦታ የዛሬውና የነገው አንድ አይደለም ውዶች። አንድ የምነግራችሁ ነገር ቦታ እየጨመረ ነው የሚሄደው። እናንተ በዛ በነገርኳችሁ ዋጋ አታገኙትም። መልሳችሁ ኑራችሁ ፋፊ በዚህ ዋጋ ቦታ አለ ብለሽን ነበረ ምናምን ብላችሁ የምትመጡ ልጆች የዛሬው ገበያ ለነገው አይገኝም። በየጊዜው ይጨምራል ውዶችዬ እና ይህንን ታሳቢ ማድረግ አለባችሁ ማለት ነው። የነገው ገበያ ዛሬ አይገኝም፣ የዛሬው ገበያ ነገ አይገኝም። አለቀ። ይሄንን ማሰብ አለባችሁ። አንድ ነገር ስትጠይቁኝ የዛሬ ወር ወይም የ15 ቀኑን ያልኳችሁን በዚህ ይገኛል ብለሽ ነበር አትበሉ። በሰዓቱ የሆነ ነገር ነው የሚገኘው ማለት ነው። እና ይሄን ይመስላል ውዶችዬ። ሼር እና ላይክ አትርሱ፣ አበረታቱኝ። ቤተሰብም ያልሆናችሁ ቤተሰብ ሁኑ። ጥያቄም ካላችሁ ጥያቄ ጠይቁኝ። ኢንሻአላህ በሌላ ቪዲዮ እስከምንገናኝ ድረስ የጁምአ ማርፈጃችን ይሄን ይመስል ነበረ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ።